ሰመመነ አየ ሰመመነ ማንቼ የተዘመነ። ኧረ በምን ስራዬ ነው እንደዚህ የባረከኝ? ምን አይነት ሳምንት ነው? ክሊንሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔርን ቆንጆ ሳምንት። ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት። ቻምፒዮንስ ሊጉ ፏ ይበልልን። ሰመመነ አየ ሰመመነ ማንቼ የተዘመነ። ሚገርም ፐርፎርማንስ ሚገርም ማንቼ። እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው። ገባር ብዙ ጊዜ ደግሞ 1-0 ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል፣ ብዙ ነገር ይነግራል። አሁን ይሄ ጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችሉ ነበር። ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው። ተረዳጋ። ቸልሲ ያለመቻሉን እንዳለን ተው። ሁለት አንግል ገዝቶበታል፣ ግን ክሮስ ነው ገባ። ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ፣ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ያልፈጠሩት እና ገርናቾ ሰላይ ነው። ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ። ፓልመር ፈርስት ሃፍ ነሽ አንቺ። በቃ ፈርስት ሃፍ ትንሽ ትሞክሪያለሽ። ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል። እንዳለ ኳሱን ያዘው ቸልሲ ነበር፣ ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል። ይሄ ነው ክሬዲት ማለት ገባር። ይሄ ነው ክሬዲት ማለት። ቸልሲዎች እመኑ ነው የምላችሁ፣ ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ዘንድሮ ኮንፈረንስ ሊግ የምትገቡ አይመስለኝም። ምንም ልረዳት አልችልም። ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ። አረ ምን የሆነ ቡድን እኔ ምን አጠፋው? እኔ ምንም አላጠፋውም እኮ። አሹ እሰይ ለጠፉሽ። እኔ ድሮም ስታሽቃብጪ እነዚህ አረብኒ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ። ጥላሽን ገፈፉሽ እንደው ያውጥቶ በረንዳ ላይ ያሰጡሽ፣ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል። ቅሌታም ነሽ። አሁን አንቺሽ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ። አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበር? ንስሐ መግባት አለባችሁ። በቃ ንስሐ ታስፎካክሩ ለነበራችሁ ሰዎች ንስሐ ግቡ። እንዴ ጅል መሆን አይቻልም። እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯችሁ ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ? እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ። በእውነት ነው የምላችሁ። አንደኛ ማንቸስተር ጋርናቾን አገነተራችሁ፣ ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ። ጭጭ ማን በቃ ቶፕ ፎራችሁ ገባችሁ። ማንቸስተራውያን እንኳን ደስ አላችሁ። በምንድን ነው ጨጓራችሁ መልጠው? ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ። በእውነት አዋጣኝ አረችለው የሆነ ቡድን ዲ ኢባላይዲ 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 ወንድም ጥላዬ ታያላልኩም ወይ? ታያላልኩም ነበር ወይ? ምን ነው እንዴ አንቺ የለንደን አባት ቆሽ፣ እኔ ያንቺ አባት ነኝ። ምን የበያ እኮ ነኝ። ሸንደላቀለቆ አይሰራም። ተከላካይ የለም። አንተ አጥያለህ ወይ? ኩል አጥያለህ ለጋርናቾና ለዲላፕ ይሄን እነዚህም ሲበዙ ነው። እንደውም በባዶ ልገለብጥ ነበረ በረኛ ወንድሜ ስለሆንክ እኔ ብዙ አልጨክንም ብዬ ነው እንጂ አሳየህ ነበረ። አይዞን በቃ ዩናይትድ አሸንፏል። ማን ምንድነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንዴ ያዙት? በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ማን ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን? በእናትህ ከሜዳ ከኛ ሜዳ ጀመረ እዛ ማን በአንድ ባዶ ያልቃል። ያውላ አንግል ገጭቶበት ቼልሲ በአንድ ባዶ ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ ዩናይትድ አሁን ቻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ። ምን እናርግሽኛ ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር በል ምናምን እንዳለ አችሉምሽ እንዳላችሁ
ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳላችሁ እንጂ በፍጹማችሁ እንዴ ሻምፒዮን እንኳን 9ኛ ምናምን ነው መጨረስ ያለባችሁ በእናታችሁ። አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ጫወት 17ኛና 16ኛ ብጨርስ ይሻላል። እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል። እንዴ ምንድናችሁ? ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል? 4 ጨዋታ ጎል አታገቡ 4። አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡ። በሰላም ቅድም እንዳልኩት ወደ ግብርና ገቡ። በቃ ክረምት ነው እሱ ነው የሚያዋጣችሁ። የነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። የአውሮፓ ሻምፒዮንስ ሊግ መጣሁልሽ እያለ ይገኛል ማንቸስተር ዩናይትድ። በተጠባቂ የፕሪሚየር ሊግ ፍልሚያ በቶፕ 4 ፉክክሩ ላይ ተጽዕኖ ሊፈጥር ይችላል ተብሎ በተጠበቀ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን የገጠመው የማይክል ካሪኮ ማንቸስተር ዩናይትድ 1-0 በሆነ ጠባብ ውጤት በማሸነፍ የአውሮፓ ሻምፒዮንስ ሊግ ግስጋሴውን አጠናክሮ በመቀጠል 3ኛ ደረጃ ላይ በ58 ነጥብ መቀመጥ ችለዋል። በዚህ ጨዋታ ላይ ቼልሲዎች ተጫውተው ማንቸስተር ዩናይትዶች አሸነፉ ቢባል ማጋነን አይመስለኝም። በጣም በርከት ያሉ ሙከራዎችን ቼልሲዎች ማድረግ ችሎ ነበረ። ነገር ግን ዩናይትዶች 43ኛው ደቂቃ ላይ በማቲያስ ኩኛ አማካይነት ባስቆጠሩት ጎል አማካይነት ጨዋታውን በዛ ውጤት መርታት ችለዋል። ቼልሲዎች ከ25 በላይ ሙከራዎችን ማድረግ የቻሉ ቢሆንም ነገር ግን አንድም ጎል ማስቆጠር አልቻሉ። እንዲሁም ደግሞ ከአንዴም ሁለቴ ሶስቴ የግቡ ቋሚና አግዳሚ እንግዲህ ኳሶችን ሲመልስባቸው ነበረ። እድለኛም አልነበሩም ማለት ይቻላል። በአንጻሩ ማንቸስተር ዩናይትዶች ግን በጉዳትና በቅጣት ወሳኝ የሚባሉ የተከላካይ መስመር ተጫዋቾቻቸውን አጥተውም ቢሆን ክሊንሺት አስጠብቀው ወደ ስታንፎርድ ብሪጅ ተጉዘው ቼልሲን 1-0 ማሸነፋቸው መልካም የሚባል ውጤት ነው ማለት ይቻላል። ቼልሲዎች በመጥፎ ግስጋሴያቸው ቀጥለዋል። አራተኛ ተከታታይ ጨዋታን በፕሪሚየር ሊጉ ሽንፈት ገጥመዋቸዋል። እዛው ባሉበትም 6ኛ ደረጃ በ48 ነጥብ ተቀምጠዋል። ይህንን ጨዋታ ምናልባት ውጤት ቢያገኙ ኖሮ ለቶፕ 4 የሚቀርቡበትን ነጥብ ማስመዝገብ ይችሉ ነበር። ነገር ግን ያንን ማድረግ አልቻሉ። ለማንኛውም በዚህ ጨዋታ ላይ ግን ብሩኖ ፈርናንዴዝ አሲስት በማድረግ በፕሪሚየር ሊጉ 18ኛ አሲስቱን ዘንድሮ ማድረግ ችሏል። ለአቻ ቋጥረን ነበር አልተሳካልንም። ያው ምንም ማድረግ አይቻልም። ደግነቱ ቼላ አለማሸነፏ ነው። ቼላ አለማሸነፏ ያው እንግዲህ በኩና ጎል አስቆጥሮ 1-0 በሆነ ውጤት እንግዲህ ዩናይትድ አሸንፏል። ባይዜ ሰከንድ ሃፍ ላይ ቼልሲዎች ምርጥ ነበሩ፣ እውነት ለመናገር ማለት ነው ምርጥ ነበሩ በማጥቃቱ ረገድ። ግን ያው የሞከርን ነው የሆናችሁ ኤፍሲ ክለቦች አቻማ ማድረግ አቃታችሁ። አንግል ነው ኧረ በስመ አብ። ባይዜ እኮ ዩናይትድ አለማድረግ አይቻልም እውነት ለመናገር ምክንያቱም ተከላካይ ስፍራውን እንደተመለከታችሁት ነው። ግን እንደዛም ሆኖ ስታንፎርድ ብሪጅ ላይ መጥቶ ቼልሲ አሸነፈው። በእውነት ነው የምላችሁ በጣም ያስገርም። አረ ቼልሲ ግን ለምንም ለማንም አይሆን። አረ በስመ አብ። ለማንኛውም ለኛ ተመችቶናል። ምርጥ ያንስ ነው። ያው ይመቻቸው። ለማንኛውም እነዛን ተይ ስልሽ እኮ ብታይ ኖሮ ይሄ ሁሉ አይመጣም ነበር። በቃ እኔ ወያላን አትመኝ፣ ወያላ መሰናክል ነው፣ ፍቅር አያውቅም፣ የሰው ፍቅር መሀል ነው የሚገባው ስልሽ አልሰማም ባልሽኝ፣ ያው እኔ ምን ገዶኝ ለጠፍኩሽ ወስጄ ሰጠውሽ። እኔ ማውንት ላይ እንደ አህያ አይደለም እንደ ጅብ ጮሂ ችግር የለብኝም። እሱም አያዳምጥሽም እንዴ ዳኛ ይበድላችኋል ብለሽ 4 ፔናልቲ ጠየቅሽ። እንደዚህ አይነት መበዳደል ጥሩ አይደለም። እኔም ደግሞ የዋህ ነኝ ብዙም አላበዛውብሽም። በአንድ ነው የለጠፍኩሽ፣ በአንድ ነው አንድ ብቻ አድርጌሻለሁ። ከአንድ ማንቼ በቀር የለ ስታንፎርድ ብሪጅ መጥቼ 3 ነጥቤን ይዤ ማለት እኔ ሲጀመር አንድም የቢግ ሲክስ ላይ ያለ ክለብ አያሸንፈኝም ስል አያሸንፈኝም እኮ ነው የምልህ። ብሩኖ 18 አሲስት ኩኛ ምን አይነት ጎል ነው! ምን አይነት ድንቅ ጎል ነው! የመጀመሪያውን ካስችን ማለት ደቅ ነው ያደረግንለት። ብትቋጥር ማአት ጊዜ ብትሞክር ምናምን ሙከራ ወፍ ቼለው ያውም ደግሞ በለንደኗ ጎረቤትሽ ታግዝሽ እየተቋጠረልሽ ማለት ነው። እኔ እንዳሸንፍ አይደለም የምትፈልግ ለንደኗ ሁሉንም ማለት ነው። ሁሉንም ቢግ ቲም ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ቶተናም ሁሉንም ገርፍ ያለው ሪያል ማድሪድ፣ ባርሴሎና፣ ሙኒክ፣ ፒኤስጂ እነሱ እንዲመጡ ነው የምፈልገው። 49 ልታፈላፍ ሞክራ ነበረ። ዳሉ ልክ ልኳን የሰጣት የት አባቷ ማፍላት ብሎ ነገር የለም። እኛ ጋር ነበር ያፈላሽው፣ ከሽፈሻል። ከዚህ በኋላ ከሽፈንሽ ቼልሲም ሰመር ላይ ይሰጥሻል። የት አባሽ እንደምትገቢ እናይሻለን። ብራቮ ዳሉ።
የሚገባኝን 3 ነጥብ ነው የወሰድኩት። የሚገባኝ የምፈልገው 3 ነጥብ ነው። አያገባኝም ስለ ጨዋታው 3 ነጥብ ያስፈልገኝ ነበረ፣ ወሰድኩ። በቃ 3 ተከላካይ ላጣ ቡድን እንደ ልቡ ሊጫወት አይችልም። በደንብ አሪፍ ነው ዲፌንስ ያደረግነው፣ ክሊንሺት ጠብቀናል፣ አሸንፈናል። ከ6 ዓመት በኋላ የተገኘ ድል